ጨረቃዋ የትናንቱን ብድሯን መልሳለች ማለት ነው። ትናንትና እንግዲህ ብሩኬ ዛሬ የቤቱን እቃ ሁሉ ይዤው ልወጣ ነው፣ ቁማር ተበልቻለሁ፣ መኪናዬም ተበልቷል፣ ሁሉም ነገሬን አስረክቤ ነው የመጣሁት እቃዬን። ስለዚህ የቀረው የቤታችን እቃ ነው። የቤታችን እቃ ራሱ አስረክቤ ስለማይበቃኝ አንቺን ማስያዝ አለብኝ ብሎ እንግዲህ ትናንትና ሀይሚን ግራ አጋብቷት ነበረ። በቃ ግራ ገብቷት ነበረ። የምትለው ሁሉ ጠፍቶባት በጣም ገርሟት ነበረ። እያደረጉት የነበረው ነገር አይታችኋል። መጥበሻ ሁሉ አልቀራቸውም። አይታችሁ ከሆነ መጥበሻ፣ ረከቦቱ፣ ይሄ ምንድን ነበር የሚባለው? በእናታችሁ ምግብ የሚሰራበት ምንድን ነበር የሚባለው? ስሙ ጠፋኝ። እሱን ሁሉ ሳይቀር ነው ይዘውት የወጡት ማለት ነው፣ ስቶፉን እና ዛሬ በቃ አስባ ማለት ነው በከባዱ ነው የመጣችለት። እሱ ምንድን ነው በቃ ወይኔ ሀይሚዬ አሳፈርሽን እኮ ድንግልናዬን እሰጥሃለሁ፣ ማርገዝ አለብኝ፣ ሽማግሌ ከመላክህ በፊት እርጉዝ መሆን አለብኝ። ሽማግሌ ስትልክ ድንገት እንኳን አንሰጥህም ልጃችን ብትባል እኔ እርጉዝ ነኝ የግዴታ መጋባት አለብኝ ብዬ ቤተሰቦቼን ለማሳመን እንዲመቸኝ ቀድመን ማርገዝ አለብን ብላ እንግዲህ ብሩኬ በነገራችን ላይ ያው እንደምታውቁት ነው የምታውቁት ብሩኬ ነው፣ ሳይቀነስ ሳይጨመር በቃ እንደዛ ነው። እና 100% ተማምና ነው እሷን ቪዲዮን የሰራችው። ምናልባት ሌላ ወንድ ምናምን ቢሆን እንደዚህ ቶሎ ስሜት ውስጥ የእውነት መስሎት ምናምን ሊገባ ይችላል። ግን ብሩኬን 100% ስለምተማመንበት ነው፣ ስለማቀው ነው ይሄንን ፕራንክ ለማድረግ ያሰብኩትኝ እንጂ ምናልባት አንዳንድ ሰዎች ቢሆኑ የምርም እንትን ሊሉ ይችላሉ። ግን በሱ ስለምተማመን ነው ብላ እንግዲህ ከባድ የሚባለውን ፕራንክ አድርገዋለች ማለት ነው። አይታችሁ ከሆነ ረዥም ሰዓት ነው ፕራንክ ያደረገችው። በቃ ፕራንክ ነው ካለችው በኋላ ነው ያለቀው ቪዲዮ ራሱ አይታችሁት ከሆነና ግን ረዥም ሰዓት ፈተነችው። ለመሳም ሞከረች፣ እግሩ ላይ ተቀመጠች፣ አሻሸችው፣ በቃ ብዙ ነገር አደረገች። ግን ወይ ፍንክች ብሩክ አለማየሁ ካላማው ከቅዱ ወይ ዝንፍ እና እኔ በጣም ያሳቀኝ ቤተሰብ የአሻንጉሊቶቹ ነገር በጣም አስቆኛል። አይታችሁ ከሆነ እነዚህ የአሻንጉሊቶቹ ላይ ያሉት ልጆቻችን ናቸው እና ወንዱ ልጁ አንተ ጋ ነው ያለው፣ ሴቷ ልጅ ደግሞ እኔ ጋ ነች ያለችው ብላ ስታሳየው ማለት ነው ከአንዳንድ ሴቷን አሻንጉሊት ብድግ አድርጎ እሱ ጋ ነው ያረጋት፣ ቀዩን አምጥቶ ደግሞ የእሷ ጋ ነው ያረገው ወንዱን ማለት ነው። እና ለሴት ልጅ ያለው ፍቅር በጣም ነው የገረመኝ፣ በጣም ነው ያስደመመኝ። እውነቱን ስነግራችሁ የምር ብቻ ፈጣሪ ምኞትህን ይስጥህ። የመጀመሪያ ልጅህ ሴት እንድትሆንልህ በጸሎት እናስብሃለን። የምር በዚህ ልክ ሴት ልጅ እኔ እንጃ አላቅም። በእርግጥ አይፈረድበትም፣ ምክንያቱም ቤታቸው ሁሉም ወንዶች ስለሆኑ ሴት ልጅ ብርቅ ነው የሚሆንባችሁ። የመጀመሪያ ልጅ ሴት ብትሆን ብላችሁ ትመኛላችሁ። ማንም ሰው ነው ማለት ቤታቸው ውስጥ አሁን ብዙ ሴቶች ብቻ ከሆኑ ልጆቻቸው ወንድ ልጅ በጣም በጉጉት በቃ የሚፈልጉ አሉ። ወይ ደግሞ ልጆቻቸው ሲወልዱ ሴት ወይ ወንድ ልጅ እንዲወልዱላቸው የሚፈልጉ ቤተሰቦች ራሱ አሉ፣ የመጀመሪያ ልጃቸው ወንድ እንዲሆን እና ከዛ አንጻር ስለሆነ አይፈረድበትም። ቤታቸው ሁሉም ወንዶች ስለሆኑ እነሱ ቤት ሴት ልጅ ብርቅ ነው ማለት ነው። እና እንግዲህ ቅምጥሌ ሴት ልጅ ወልዳ እንደምታሳቅፍህ 100% እንተማመናለን ከፈጣሪ ጋር ማለት ነው። ፈጣሪም የሴት ልጅ ፍቅርህን አይቶ የመጀመሪያ ልጅህን ሴት ልጅ እንዲያረግልህ ጸሎታችን ነው። ከዛ በተጨማሪ በጣም ያዝናናኝ ፓርት የአሻንጉሊቶቹ ፓርት ነው። የምሬን ነው። ወንዱ ልጅ አንተ ጋ ነው፣ ሴቷ እኔ ጋ ነች ስትለው ማለት ነው ከአንዳንድ ነው ብድግ አድርጎ ወንዱን እሷ ጋር አረገና ሴቷን አሻንጉሊት ወስዶ እሱ ጋር አረጋት እና በጣም ነበር የተዝናናሁት የምር ማለት ነው። እና እንግዲህ ለሴት ልጅ ያለውን ፍቅር ያሳያል ማለት ነው። ከዛ በተጨማሪ ደግሞ ቅመምዬ ያው ኮሚኒቲ ላይ ሼር ያደረገችው ረዘም ያለ ጽሁፍም አለ። በጣም አመስግና ስለ ብሩኬ ያላትን ፍቅር ገልጻለች። ከዛ ውጭ ደግሞ እንግዲህ በግድ የኔ ካልሆንክ የሚሉ አንዳንድ ሰዎች አሉ እዛ ሰፈር። ትናንትም ሰምታችሁ አይታችሁ ይሆናል ብዬ አስባለሁ። ቲክቶክ ሜንሽን እያደረገች ስሙን እየዘፈነች የኔ ፍቅር ትንሽ ጊዜ ቀረን ምናምን ለምትለው ለመሳሰሎቿም ማለት ነው ከባድ መልእክት አስተላልፋለች። የአሁን የኔ ፍቅር ነው የኔ ብቻ ብላቸዋለች ማለት ነው። እንቁልልጭ ብላቸዋለች። ውርደት የምር ረብስ የሰው ባል የምትመኙ ሴቶች ግን ወደ ራሳችሁ ተመለሱ። የምር ማለት ነው። ጤነኝነት አይደለም ማለት አንደኛ ውርደት ነው። በቃ ራሳችሁን ነው የምታዋረዱት፣ ራሳችሁን ዝቅ ነው የምታረጉት ማለት
ምንም ያላነሳችሁ ልጆች ሆናችሁ ግን የማትፈለጉበት ቦታ እየተገኛችሁ ራሳችሁን ባታዋርዱ ጥሩ ነው ብዬ ነው የማስበው። ሲጀመር ሴት ልጅ ክብር አላት፣ ሴት ልጅ ክብር ናት። ግን በራሷ ሰዓት በራሷ ጊዜ ደግሞ የማትፈለግበት ቦታ ላይ ቆማ ራሷን ማዋረድ፣ ራሷን ማስረከስ ምናምን አይነት ነገር የለባትም ብዬ ነው የማስበው። ሴት ልጅ ቆፍጠን ኮራ ቅብርር ስትል ተፈላጊም ትሆናለች፣ ብዙም ሰው ይፈልጋታል። እና በቃ እንቁልልጭ እስከምትባሉ የሰው ባል ሜንሽን እያደረጋችሁ አትዝፈኑ። እንቁልልጭ እስከምትባሉ የሰው ባል ላይ ፊት አትበሉ። ምክንያቱም ዙሮ ዙሮ የእናንተ አይሆንም። ዝም ብላችሁ ራሳችሁን ባታዋርዱ፣ ጊዜያችሁን ባታቃጥሉ፣ ቆፍጠን ብላችሁ እንደ ሴት ልጅ የሚወዳችሁን የሚያከብራችሁን አብሯችሁ የሚዘልቀውን ሰው ላይ ትኩረት ብታረጉ አሪፍ ነው ብዬ ነው የማስበው። እንግዲህ ቅምጥል በጣም ብዙ መልእክትን ያስተላለፈችው ማለት ነው፣ ነግራቸዋለች። እንግዲህ ለአንዳንዶቹ ወይኔ እኔ እንኳን ስዳብሰው ለሚቀኑት ወይ ደግሞ እነሱ የዳበሱት ለሚመስላቸው ምናምን ብላ እንግዲህ ዛሬ ማለት ነው ጣል አርጋባችኋለች። እስከ ዛሬ ዝም ያለችውን ያክል እስከ ዛሬ የራሷ እስከሚሆን ድረስ ወይ ደግሞ ፍቅራቸው ይፋ እስከሚሆን ድረስ ጸጥ ረጭ ብላ ለማንም መልስ አትሰጥም ነበረ። አሁን ግን ማለት ነው እያንዳንዳቸውን ቅንጣቸውን እያለች በመልስ ጸጥ ነው የምታረጋቸው ማለት ነው። ያው ጀምራለች ዛሬ ማለት ነው። እና በጣም ነው የሚያስጠላው የምር። በቃ ማለት ለእነሱም ነጻነት ሰጧቸው። አሁን በቃ እንደዚህ ለምሳሌ አሁን ሀይሚ ብሩክ ፍቅረኛዋ ነው አይደለ? በቃ በነጻነት የኔ ብቻ ነው ብላ ደስተኛ ሆና እንድትኖር ነጻነቷን ስጧት። የሆነ የብሩክን ስም ሜንሽን አድርጋችሁ ሙዚቃ መልቀቅ አይነት ነገር በቃ የተያዘ ሰው የተያዘ ነው። ገብቷቸዋል። እና ትናንትና በቃ ቲክቶክ ላይ ምናምን ብዙ 1-2 ምናምን አይነት ነገሮች ተለቀው ነበር ሜንሽን እየተደረገ ማለት ነው። እና ይደብራል፣ የምር ይደብራል። በቃ ይደብራል። ይሄ ራሱ አንድ ዝሙት ነው። የምሬ ነው ብላችሁ ቤተሰብ እግዚአብሔርን የሰው ባል ዝም ብሎ መመኘት፣ ሜንሽን እያደረጉ ስሙን መስፈን፣ የኔ ፍቅር ትንሽ ቀን ቀረን ጊዜው ደርሷል ብጥሴ ቅብር ጥሴ ማለት ይሄ ራሱ አንድ ዝሙት ነው። የምን ጊዜ ነው እንዴ? ስለምን ጊዜ ነው የምታወሪው ሴትዮ? አሁንም ምንድነው ሚዲያ ላይ ያለ ሰው ጻልጅ ነው እንደሚመስልሽ? ጉድ እኮ ነው። እና ለማንኛውም እሷም በዋነኝነት እንዲሁም ደግሞ ሌሎች ካላችሁ እሷን መሰሎች በቃ ልጁን ለቀቅ አድርጉት። የራሱ ህይወት ያለው ልጅ ነው። የራሱን ህይወት በደስታ ይኖር። በቃ እንግዲህ ውድ ፍቅረኛው ሃይማኖት ታደሰ ልክልካችሁን ነግራችኋለች። ኮሚኒቲ ላይ እየገባችሁ ማንበብ ትችላላችሁ። እዚህ ጋም አስገብችላችኋለሁ ታምሌል ላይ ማለት ነው። በደንብ እንዲነበባችሁ አድርጌ አስገብችላችኋለሁ። እያደረሳችሁልን እዛ ሰፈር እንደውም ሜንሽን እያደረጋችሁ ቆራጡትና ማለት ነው ጽሁፉን ሜንሽን አድርጉላት። እዛ ኮሜንቷ ጋር ወስዳችሁ ፖስት አድርጉላት ቲክቶክ ላይ። እኔም ፖስትላታለሁ አሁን ስወጣ ማለት ነው። አሁን አይደለ ጽሁፉ የተፖስተው ቆርጬ እዛ ሄጄ ፖስት ነው ማድረገው። ትናንት ሜንሽን አድርጋ የፖስተችው ላይ ሄጄ ፖስት አድርጌ እመጣለሁ። እና በቃ ታንብብ ትወቀው በቃ ማለት በእርግጥ ደረቅ ናት ልጅቷ። ምንም ምን ታመጣላችሁ አይነት ብላለች። አንደኛው ሙዚቃ ላይ ታችሁ ከሆነ የልጅሽን አባት ምናምን ካላችሁ ምን ታመጣላችሁ፣ ከሱ ለመለየት የምትሞክሩ ምንም አታመጡም ወዘተ ምናምን አይነት ነገር እያለች አክት እያደረገች ነበረ ከአንድም 2 ቪዲዮ ላይ። እኛ አይገርመንም። እኛ ሲጀመር የእነሱ አንድ መሆን ነው፣ እነሱ ደግሞ አንድ ሆነውልናል። ከዛ ውጭ የሚያስጨንቀን የሚያስደብረን ምንም ነገር የለም። ሁሉም ያናፋል ይሄዳል፣ አለቅ። ገብቷቸዋል። እና ለማንኛውም በቃ ቤተሰብ የዛሬው ፕራንክ በደንብ መልሳለታለች። የእውነት የትናንቱም ያዝናና ነበር በነገራችን ላይ የምር። ምናልባት ፕራንክ ነው ብሎ ባይናገር እኛ ራሳችን እንደነግጥ ነበር። እንዴት የቤት እቃ አውጥቶ እስከ መስጠት ድረስ እንዴት እንደዚህ አይነት ቁማር ይኖራል ምናምን። በእርግጥ ቁማር ከባድ ነው ቤተሰብ። እውነት ለመናገር የሚማር ትናንት ይማርበታል። በጣም አደገኛ ነው አይደለም? የቤት እቃ ይቅርና ቤት ሁሉ እስከ ማሻጥ የሚያደርስ ቁማር አለ። እና በጣም ወጣቱ ወንዶች ጥንቃቄ ማድረግ አለባቸው እንደዚህ አይነት ነገር ላይ ብዬ አስባለሁ። ብዙ ጊዜ ወንዶች ላይ ነው እንደዚህ አይነት ነገር ላይ የሚፈጠረው። ሴቶች ብዙ ጊዜ ቁማርን አይደፍሩም። ሊኖሩ ይችላሉ፣ ግን ብዙ ጊዜ በዚህ ልክ አይደፍሩም። እና ቤታቸውን የሚሸጡ ያላቸውን ንብረታቸውን የሚያስይዙ ብዙ ነገር የሚሆኑ አሉና
ፕራንክ እንደመሆኑ መጠን ግን ደግሞ ትልቅ መልእክት ያስተላለፈ ነው የትናንቱ። ለማንኛውም ቤተሰብ ይህንን ይመስላል። ይህን ቤት እንግዲህ በቅንነት ቤተሰብ እያደረጋችሁ ብታበረታቱን የምር ደስ ይለናል። ኮሜንትም ጻፉ፣ ላይክም አድርጉ።